ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ስለ ኒዮናቶሎጂ በፓርት ፎርም ተገናኝተናል። ፓርት ፎርም ላይ አሴስመንት ኦፍ ኒዮናታል ሪፍሌክስ በሚል ርዕስ እናያለን። ሪፍሌክስ ማለት ምን ማለት እንደሆነ በማየት እንዴት እነዚህን ሪፍሌክሶች አሰስ እናደርጋለን ወደሚለው ፓርት ቀስ እያለን እንገባለን ማለት ነው። ሪፍሌክስ የሚለውን ስናይ ሪፍሌክስ ኢዝ አን አክቲቪቲ ኦከሪንግ አውቶማቲካሊ ኤንድ ኢንቮለንታሪሊ አስ ኤ ሪዛልት ኦፍ ዘ ነርቨስ ሲስተም ሪያክሽን ቱ ስቲሙለስ ማለት ነው። ነርቨስ ሲስተማችን ለሆነ ነገሮች ተጋላጭ በመሆኑ የተነሳ አውቶማቲካሊ ማለትም በእኛ ቁጥጥር ሳይሆን ከኛ ቁጥጥር ውጭ በሆነ መንገድ ነርቨስ ሲስተማችን ሪስፖንስ የሚሰጥበት ሲስተም ምን ይባላል? ሪፍሌክስ ይባላል ማለት ነው። ሶ they have normal duration and disappear after some time። እነዚህ ዩኒቶች ደግሞ ይሄ እያንዳንዱ ሪፍሌክስ ኖርማል ዱሬሽን የሚባል አላቸው እና ለእነዚህ ዩኒቶች የሆነ ያህል ጊዜ ይኖርና ከጊዜያቶች በኋላ ደግሞ ምን ያደርጋል? ዲሳፒር ያደርጋል ማለት ነው። ይሄ ሪፍሌክስ የምንለው ነገር አሁን ለምሳሌ ሮቲንግ የሚባል ሪፍሌክስ አለ፣ ሳኪንግ የሚባል አለ፣ ስዋሊንግ ሪፍሌክስስ አር ቬሪ ኢምፖርታንት ፎር ኢንፋንትስ ፊዲንግ ማለት ነው። እነዚህ ሶስቱ የሪፍሌክስ አይነቶች ለኢንፋንት ፊዲንግ ኢንፋንቶች ለአመጋገብ ስርዓታቸው በጣም ወሳኝ ናቸው ማለት ነው። ከነዚህ ስር አንዱ ከተጓደለ አመጋገብ ሁኔታው ላይ ችግር ሊፈጥር ይችላል ማለት ነው። ሳኪንግ ሪፍሌክስ ማለት ምን ማለት ነው የሚለውን ስናይ ፕሌስ ፊንገር ኢን ማውስ ኦር ኢንፋንት ሳክ ራይት አዌይ ማለት ነው። የሆነ ጣታችንን አፋቸው ላይ በምናደርግበት ጊዜ ምን ያደርጋል? ያ ኢንፋንት ራሱ ይጠባዋል ማለት ይሄ ምን ይባላል? ሳኪንግ ሪፍሌክስ ማለት ነው። ጣታችንን አፋቸው ላይ በምናስገባበት ጊዜ ቶሎ ብሎ ሳክ ማድረግ ይጀምራሉ። ይሄ ሳኪንግ ሪፍሌክስ ይባላል። ሁለተኛው ሞሮ የሚባለው ነው። ሞሮ ስታተር ሪፍሌክስ ማለት ኢሊሲት ባይ ላውድ ኖይስስ ኢንፋንት ኤክስቴንድስ አርሜን ሌግ ሰደንሊ ማለት ነው። ይሄ በአጭሩ ማስደንገጥ እንደማለት ነው። ልጆችን የሆነ ላውድ የሆነ ኖይስ አጠገባቸው በሚፈጥርበት ጊዜ ምን ያደርጋል? አርምና ሌጋቸውን ሰደንሊ ኤክስቴንድ ያደርጋሉ ማለት ይሄ ምን ይባላል? ይሄው እዚህ ጋር የምታዩት ማለት ነው። እዚህ ጋር የምታዩት እዚህኛው ፒክቸር ላይ የምታዩት ሞሮ ሪፍሌክስ የሚባለው ነው። እዚህ ጋር ደግሞ የምታዩት ሳኪንግ ሪፍሌክስ ማለት ነው። ሌላኛ ሩቲንግ የሚባለው ነው። ተች ቺክ ኤንድ ተርን ሄድ ኢን ዘ ዳይሬክሽን ኦፍ ቲች ማለት ነው። ጉንጫቸውን በምንነካበት ጊዜ ምን ያደርጋሉ? ወደ ተነኩበት ፓርት ይዞራሉ። ይሄ ደግሞ ለፊዲንግ ሲስተማቸው ሶስቱ ይጠቅማል ብለናል። ሳኪንግ የምንለው ጡትን ለመጥባት ይጠቅማል። ሩቲንግ የምንለው ደግሞ አፋቸውን አፋቸው ወደ ጡት አካባቢ በቀረበ ጊዜ ራሳቸው ፈልገው ጡቱን እንዲያገኙ የሚረዳቸው የሪፍሌክስ አይነት ነው፣ የሩቲንግ ሪፍሌክስ የምንለው ማለት ነው። ሌላ በቤኒስኪ የሚባለው ደግሞ ምንድነው? በቤኒስኪ ማለት ስትሮክ ሶሎ ፉት ፍሮም ቶፕ ቱ በተም ኤን ቶስ ፋናውት ማለት ነው። ይኸው እዚህ ጋር የምታዩ እግሮቻቸውን ወር መርገጮቻቸውን ከላይ ወደታች እንደዚህ በምናደርግበት ጊዜ ጣታቸውን ራሳቸው ይቀልፋል። ይሄ ቤቢኒስኪ ይባላል ማለት ነው። ግራስፒንግ የሚባለው ደግሞ ምንድነው? እዚህ ፒክቸሩ ላይ እንደምትመለከቱት ፕሌስ ፊንገር ኢን ኒውቦርን ሃንድስ ኤንድ ግራስፔን ሆልድ ያደርጋሉ ማለት ነው። ጣታችንን ወስደን የእነሱ እጅ ላይ በምናደርግበት ጊዜ ምን ያደርጋሉ? ይጨብጡናል ማለት ነው። ያ ምን ይባላል? ግራስፒንግ የምንለው የሪፍሌክስ አይነት ነው ማለት ነው። ስቴፒንግ የምንለው ሪፍሌክስ ደግሞ ምንድን ነው? ማራመድ ማለት ነው። በመሰረቱ የሚራመዱ አይነት አይደሉም፣ ግን ይሰራሉ የሰውነታቸው የሚለውን ራሱ ቼክ ለማድረግ ይጠቅማልና ሆልድ ኢንፋንት አፕራይት ፊትስ ኦን ሰርፌስ ስቴፒንግ ሙቭመንት ማለት ነው። በእጆቻችን ይዘው ልጆቹን በማቆም እንደሚራመዱ አይነት አድርገን ስናንቀሳቀስ በተራ ተራ እግሮቻቸውን ያንቀሳቀሳሉ የሚለውን ቼክ እናደርጋለን ማለት ነው። ቶኒክ ኔክ ሪፍሌክስ ኦር ፌንሰር ፖዚሽን የሚባለው ደግሞ ምንድን ነው? ይሄ ቶታል ቦዲ ሪፍሌክስ ነው። ሙሉ ሰውነት ላይ ሪፍሌክስ አለ ወይ የለም የሚለው ቼክ የሚደረግበት መንገድ ነው። ዊዝ ኢንፋንት ሌይንግ ኳይትሊ ኦን ሂስ ባክ ተርን ሂስ ሄድ ቱ ዋን ሳይድ ዊዛውት ሙቪንግ ዘ ሬስት ኦፍ ዘ ቦዲ ማለት ነው። ህፃኑን አስተኝተን ጭንቅላቱን በጀርባው ካስተኛን በኋላ ጭንቅላቱን ወደ አንድ በኩል በምናስተኛበት ጊዜ የሚፈጠረው ሪፍሌክስ እናያለን። እንደዚህ ካስተኙት በኋላ አሁን ለምሳሌ በዚህ በምስሉ ላይ የምታዩት ልጅ ወደ ቀኝ ሲያዞሩት ሂ ዊል ኤክስቴንድ ሂስ the arm and leg on that side he is fencing and flex his opposite arm and leg ማለት ነው። ምን ያደርጋል? እዚህ ጋር በምታዩት ፌሱን ወዳለበት አቅጣጫ ላይ ያሉ እጆችን ምን ያደርጋል? ኤክስቴንድ ያደርጋል አርምና ሌጉን ማለት ነው። እነዚህን ደግሞ ምን ያደርጋል? ይሰበስባቸዋል፣ ፍሌክስ ያደርጋቸዋል ማለት ነው። ፍሌክስ ያደርጋቸዋል። ይሄ ምን ይባላል? ፌንሰር ፖዚሽን ኦር ቶኒክ ኔክ ሪፍሌክስ ይባላል። the position has been called the fencer position because it looks like the ribbon has position ቢንግ ፌንስ የተደረገ አይነት ምስል ስለሚያሳይ ነው ፌንሲንግ ፖዚሽን የሚባለው ማለት ነው። ሌላኛው ኒዮናታል ሪፍሌክሶች የሚቆዩበት ጊዜ አለ፣ በጊዜ ሂደት እየጠፉ ይመጣሉ ብለናልና ይህ እያንዳንዱ ፓልማር ግራፕስ መች ነው የሚጀምረው፣ መች ስታብሊሽ ይሆናል፣ መች ዲሳፒር ያደርጋል የሚለውን ከዚህኛው ቴብል በማየት መረዳት
ትችላላችሁ ማለት ነው። እያንዳንዱ አሁን ያወራናቸው የሪፍሌክስ አይነቶች ማለት ነው። ሌላኛው የሚሰራው ስራ ምንድን ነው? የኒዮናታል አሴስመንት ላይ ላብ ኢንቨስቲጌሽን ላካል። ላብ በምንልክበት ጊዜ ሄሞግሎቢን እናያለን። ሄሞግሎቢን ከ15 እስከ 20 መሆን አለበት፣ ወይ ደግሞ ሄማቶክሪት ከ43 እስከ 61%፣ ብለድ ቮሊሙ ከ80 እስከ 150 ሚሊ ሊትር ፐር ኬጂ መሆን አለበት፣ ወይ ደግሞ 300 ኤምኤል መሆን አለበት። ደግሞ ደብሊውቢሲ ከ10 ሺህ እስከ 30 ሺህ ሚሊ ሜትር መሆን አለበት። ግሉኮሱ ከ45 እስከ 60 ሚሊ ግራም ፐር ዴሲ ሊትር። ኤሌስቲክ ሌዛን 45 ኤንድ ፊድ ዊዝ ሃፍ ኦዝ ፎርሙላ ሪፒት ዊዝን ሀወር ማለት ነው። ብለድ ግሉኮሱ በጣም የወረደ ከሆነ ሃይፖግላሲሚያ እንዳይፈጠር አስፈላጊ ነገር ለማድረግ ላብ ኢንቨስቲጌሽን እንሰራለን ማለት ነው። ክላሲፊኬሽን ኦፍ በርዝ ዌት መጀመሪያ ፓርት ላይ ራሱ ለማየት ሞክረናል። ኖርማል በርዝ ዌት የሚባለው ከ2.5 እስከ 4 ኬጂ ድረስ ያለ ነው። ለው በርዝ ዌት የሚባለው ከ2.5 ኬጂ በታች ሲሆን ለው በርዝ ዌት እንላለን። ከ1.5 ከሆነ ቬሪ ለው በርዝ ዌት ያለው ልጅ ነው እንላለን። ኤክስትሪም ቬሪ ለው በርዝ ዌት ከሆነ ከ1 ኬጂ በታች የሆነ ልጅ ይሆናል። ላርጅ ፎር ጀስቴሽናል ኤጅ የሚባለው ከ4 ኬጂ በታች ሲሆን ነው፣ ወይ ከ4.2። ስሞል ፎር ጀስቴሽናል ኤጅ ከ10 ፐርሰንታይል በታች ከሆነ ነው። አፕሮፕሪት ፎር ጀስቴሽናል ኤጅ የሚሆነው ከ90 ፐርሰንታይል በላይ ከሆነ ነው። አፕሮፕሪት ከሆነ ከ10 እና በ90 ፐርሰንታይል ማለት ነው። ላርጅ ፎር ጀስቴሽናል ኤጅ ሲሆን ከ90 በላይ ይሆናል ማለት ነው። ፓርት 4 እንግዲህ የተከታተላችሁትን ይመስላል። በቀጣይ በፓርት 5 እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይኖላችሁ። ሀሳብ አስተያየት ካለ በኮሜንት ሴክሽን መስጫ ውስጥ ማስቀመጥ ትችላላችሁ። እስከዚህ ድረስ ስለተከታተላችሁ እጅግ አድርገን እናመሰግናለን። መልካም ጊዜ መልካም ቆይታ ይኖላችሁ።